أعوذ بالله من الشيطان الرجيم. تفسير القرآن سورة الفجر إن شاء الله هي سورة الفجر يقلب قال ترجم كأقومكوبة ቀጥላለሁ ከአንቀጽ 15 አንቀጽ 14 ድረስ ተማምረናል ከአንቀጽ 15 ከዚህ ማለት ነው فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن الله سبحانه وتعالى የሰው ልጆችን ባህሪ ይነግረናል እንግዲህ የሰው ልጅ ባህሪ ምን አይነት አስቸጋሪ መሆኑን ሰዎች ምን አይነት አስቸጋሪ መሆናችን አላህ ይነግረናል فأما يما الله سبحانه وتعالى فأما الإنسان يما የሰው ልጅ አለ فأما يما الإنسان يما የሰው ልጅ إذا ጊዜ መብተላሁ በሞከረው ጊዜ በጉዳት ሳይሆን እዚህ ጋር እንግዲህ አላህ Subhanahu Wa Ta'ala የትል ሀብትን ሊሆን ይችላል ስልጣንን ገንዘብን ሰጥቶ ያን ሰው ሊፈትነው ይችላል ማለት ነው እና በፈተነው ጊዜ በሞከረው ጊዜ ማለት ነው በሀብት ወይም በስልጣን ማለት ነው إذا ጊዜ መብተላሁ በሞከረው ጊዜ ረቡሁ ጌታው በሞከረው ጊዜ فأكرمه باكبرው ጊዜ ونعمه ባጣቀመው ጊዜ ከሱ የሆነ ኒዕማን ጸጋን እንግዲህ ባጣቀመው ጊዜ ይሄን የሰው ልጅ ምን ይላል ይሄ ሰው ልጅ فيقول ብሎ ይላል ربي ጌታዬ አክረመን አከበረኝ አተለቀኝ ብሎ ይላል ማለት ነው የሰው ልጅ ያ ገንዘብ እኮ የመጣው ለምንድን ነው ለፈተና ነው እንግዲህ ከሃዲያም ባህሪ ነው እንጂ ሙእሚን የሆነ ሰው አማኝ የሆነ ሰው ያ ሀብት ያ ገንዘብ ሲመጣ ያቀዋል ማለት ነው ይሄ ማለት ፈተና አልহামዱሊላህ ብሎ ጌታውን አመስግኖ ያንን ሀብት ንብረቱን ገንዘቡን በሚገባው ላይ ያውላል በሚገባው ሀቅ ላይ ያንን ንብረቱን ሀብቱን ያውላል ማለት ነው እንጂ አይፎክርም አከበረኝ አላቀኝ የበላይ ያደረገኝ እኔን እኮ ስለሚወደኝ ነው እኔን እኮ ስለሚያከብረኝ ነው አይልም ማለት ነው ያ ገንዘብ የመጣው ለፈተና ነው ማለት ነው ለፈተና ነው ከዛ ምን ይላል እንግዲህ አላህ Subhanahu Wa Ta'ala ባከበረው ጊዜ ወነዓመሁ ባጣቀመው ጊዜ የሰው ልጅ ምን ይላል فيقول ብሎ ይላል ረቢ ጌታ አክረመን አከበረኝ ይላል አከበረኝ አተለቀኝ ብሎ ይላል ገንዘብ ስለተሰጠው ክብር ይመስለዋል ማለት ነው የሰውየው ክብር እኮ ከሪዝቅ ጋር የተያያዘ አይደለም አላህ ለፈለገው ነው የሚሰጠው ለፈለገው ይሰጣል የፈለገውን ዝቅ ያደርጋል የፈለገውን ደግሞ ሀብት ይሰጣል ከፍ ያደርጋል ስለዚህ ለፈለገው ነው አላህ Subhanahu Wa Ta'ala የሚሰጠው وأما يما إذا ጊዜ መብተላሁ በመከረው ጊዜ ሌላኛው ሰው ደግሞ ማለት ነው ወአሁንም አማ ያማ የሰው ልጅ ማለት ነው ወአሁንም አማ ያማ إذا ጊዜ መብተላሁ በመከረው ጊዜ ረቡሁ ጌታው በመከረው ጊዜ فقدر ባጠበበበት ጊዜ عليه በሱ ላይ ባጠበበበት ጊዜ ሪዝቁን ሲሳዩን ባጠበበበት ጊዜ ያዝ ባረገበት ጊዜ ጌታው فيقول ብሎ ይላል ያ የሰው ልጅ ረቢ ጌታዬ አሃነን አሳነሰኝ ዝቅ አረገኝ ይላል ደግሞ ይሄንኛው ማለት ነው ይሄንኛው ቂሉ ማለት ነው ጌታውን ይወቅሳል እኔ እኮ በቃ ዝቅ አደረገኝ ከሰው በታች አደረገኝ አሳነሰኝ ጌታዬ ይላል ማለት ነው ሪዝቁን ጠበብ ሲያረግበት አላህ Subhanahu Wa Ta'ala ይሄም ደግሞ ለፈተና ነው ያ ሙእሚን የሆነ ሰው ኢማን ያለው ሰው አልহামዱሊላህ አላህ እኮ ለፈለገው ኒዕማን ጸጋን የሚሰጠው ብሎ ሶብር ትግስት ያደርጋል ማለት ነው ይሶብራል ግን ያንኛው በቃ ሶብር ያጣል ማለት ነው ጌታውን ያማርራል ድንበር ያልፋል ሁለቱም ለፈተና ነው ሀብትም ሲመጣ ለፈተና ነው ሪቃችንም ጠበብ ሲል ደግሞ ለፈተና ነው ማለት ነው ግን ያንን ፈተና መዋጣት አለብን ስለዚህ ጌታ ያሳነሰኝ ከሰው በታች አደረገኝ ጌታ እኮ ስለሚጠላኝ ነው ይላል ማለት ነው ይሄ መሆን የለበትም አላህ ለፈለገው ነው የሚሰጠው طيب እና ጌታችን ማማራር የለብንም እንትን ሲያዝ ሲያረግብን ርዝቃችን ያዝ ሲያረግብን አልহামዱሊላህ አላህ እኮ ለፈለገው ነው የሚሰጠው ብለን ሶብር ትግስት ማድረግ አለብን ያንን ፈተና ማለፍ አለብን ሀብትም ሲመጣ ደግሞ ይሄ እኮ ለፈተና ነው የመጣው ብለን ያን የተሰጠንን በምስኪኖች ላይ በዘካ ላይ ማውጣት አለብን ማዋል አለብን ስለዚህ ያው በሁለቱም ላይ ሶብር ማድረግ አለብን ማለት ነው እና ይሄ ሰው ልጅ እንደዚህ ይላል አለ ወአማ ያማ إذا ጊዜ መብተላሁ በመከረው ጊዜ فقدر ባጠበበበት ጊዜ عليه በሱ ላይ ሪዝቁን ባጠበበበት ጊዜ فيقول ብሎ ይላል ረቢ ጌታዬ አሃነን አሳነሰኝ ዝቅ አደረገኝ ብሎ ጌታውን ይወቅሳል ማለት ነው እንግዲህ ይሄ ሰው ልጅ ባህሪ ነው አላህ ይጠብቀን
አላህ ከታጋሾች አላህ ያድርገን። ከዛ ምን አላህ ከላ ተከልከሉ አለ። ከዚህ ተግባራችሁ ተከልከሉ፣ እናንተ እንደምትሉት አይደለም። አላህ ርዚቁን ጠበብ ስላረገበት አላህ ዝቅ አደረገ። የሰው ልጆችን ዝቅ ለማድረግ አይደለም፣ ያንስ ዝቅ ለማድረግ አይደለም። ስለዚህ አላህ Subhanahu Wa Ta'ala ደግሞ ሁላችንን ከፍ ዝቅ አድርጎናል። አንዱና ሀብታም አንዱን ደሃ አድርጎ ነው እንትን ያለው። ስለዚህ እንደዚህ አይደለም፣ እናንተ እንደምታስቡት አይደለም ማለት ከላ ተው ተከልከሉ፣ ተዚህ ተግባራችሁ ተቆጠቡ እያለ ነው። ከላ ተከልከሉ ተው በል እንደውም ማለት በል እንደውም ይልቁንም ማለት ነው። እዚህ ጋር ጠይው በል እንደውም ወይም ይልቁንም ማለት ላ ቱክሪሙነ አታከብሩም፣ አልየቲም የቲሞችን አታከብሩም። የቲሞችን ስትንከባከቡ ስታከብሩ አትታዩም። እንደዚህ አይነት ሰዎች ማለት ነው። በል እንደውም ላ ቱክሪሙነ አታከብሩም፣ አልየቲም የቲሞችን አታከብሩም፣ ይልቁንም አለ አላህ Subhanahu Wa Ta'ala። ወላ ተሐዱነ እንዲሁም አታነሳሱም አለ። አሁንም ላ ማለት አልሆናችሁም ማለት ነው። ተሐዱነ የምታነሳሱ አልሆናችሁም፣ አንዳችሁ ባንዱ ላይ የሚያነሳሳ የምትተዛዘዙ ማለት ነው። አልሆናችሁም ማለት ወላ ተሐዱነ አታነሳሱም፣ አንዳችሁ በአንዳችሁ ላይ አያነሳሳም። አላ ላይ ጧሚ በመመገብ ላይ አልሚስኪን ሚስኪኖችን በማብላት ላይ ድሃዎችን ማለት ነው በማብላት ላይ አታነሳሱም፣ ይልቁንም ማለት ወላ ተሐዱነ አታነሳሱም። አላ ላይ ጧሚ በመመገብ ላይ አልሚስኪን ሚስኪኖችን በማብላት በመመገብ ላይ አታነሳሱም፣ ይልቁንም ማለት ወተአኩሉነ ትበላላችሁ አለ። ወተአኩሉነ ትበላላችሁ አቱራተ ውርስንም ትበላላችሁ አለ። አክለን መብላትን ለማ የመሰብሰብ መብላትን የማግበስበስ መብላትን ትበላላችሁ አለ። ወተአኩሉነ ትበላላችሁ አቱራተ ማለት ውርስን። እንግዲህ ውርስ የሚባለው ያ ሟች አካል ትቶት የሄደው ንብረት ማለት ነው። ያ ንብረት እኮ የሚገባው አካል አለ፣ ለሚገባው ነው የሚሰጠው። ግን እነሱ አጭበርብረው ከዛም ብለው ይወስዳሉ፣ ይበላሉ ማለት ነው የየቲምን ገንዘብ። አላህ ይጠብቀን። ብዙ አሉ እንደዚህ የሚያጭበረብሩ፣ በቃ የየቲሞችን ገንዘብ ለመብላት እንትን የሚቋምጡ አሉ። ስለዚህ ምን አለ አላህ Subhanahu Wa Ta'ala ወተአኩሉነ ትበላላችሁ፣ ይልቁንም እንደውም ወተአኩሉነ ትበላላችሁ አቱራተ የውርስን ትበላላችሁ፣ አክለን መብላትን ለማ የመሰብሰብ መብላትን የማግበስበስ ማለት ነው። የማግበስበስ የመሰብሰብ መብላትን ትበላላችሁ አለ የቲሞችን። ወቱሂቡነ ትወዳላችሁ አለ። ወቱሂቡነ ትወዳላችሁ አልማለ ገንዘብንም ትወዳላችሁ አለ። ሁበን መውደድን ጀማ ብዙ የሆነ አይ ከፊር ማለት ነው። ብዙ የሆነ መብላትን አፏን ወይ ወቱሂቡነ ትወዳላችሁ አልማለ ገንዘብን ትወዳላችሁ ሁበን መውደድን ጀማ ብዙ የሆነ ከፊር ብዙ የሆነ ገንዘብን መውደድን ትወዳላችሁ። ይሄ የሰው ልጅ ባህሪ ነው። በጣም ገንዘብ እንወዳለን። በጣም ህፃናቶች ማለት ነው። እስኪዋቸው በጣም ነው ገንዘብን የሚወዱት እና ያውቁታል ገና። እና ገንዘብን ትወዳላችሁ አለ። ወቱሂቡነ ትወዳላችሁ አልማለ ገንዘብን ሁበን መውደድን ጀማ ብዙ የሆነ ገንዘብን መውደድ ትወዳላችሁ አለ። እንግዲህ ይህ አላህ ያዘነለት ሲቀር ማለት ነው። እነዛ ሙእሚን አማኝ ግን እንደዚህ አይንሰፈሰፉ፣ ያችኑ ሐቃቸውን ነው የሚፈልጉት። እንደ የሰው ሐቅ አይበሉም፣ የሰው ሐቅ አያጭበረብሩም። አላህ ይጠብቀን። አላህ ከትክክለኞች አማኞች አላህ ያድርገን። ወቱሂቡነ ትወዳላችሁ አልማለ ገንዘብን ሁበን መውደድን ጀማ ብዙ የሆነ ገንዘብን መውደድ ትወዳላችሁ አለ። ስለዚህ ከላ ተከልከሉ አለ። ከዚህ ተግባራችሁ ተከልከሉ፣ ተቆጠቡ። ከላ ተከልከሉ ኢዛ ጊዜ አለ ዱከቲ በተሰባበረ ጊዜ በተንኮታኮተ ጊዜ ማለት ነው። ኢዛ ጊዜ ዱከቲ በተንኮታኮተ ጊዜ በተሰበረ ጊዜ አልአርዱ ምድር ደከን ደካ መንኮታኮትን በተንኮታኮተ ጊዜ መሰበር በተሰባበረ ጊዜ ማለት ነው። እዚህ ጋር ኢዛ ጊዜ ዱከቲ በተሰበረች ጊዜ አልአርዱ ምድር በተሰበረ ጊዜ ደከን ደካ መሰባበርን በተሰባበረ ጊዜ መነኳኮትን በተነኳኮተች ጊዜ ያለ ምድር አስታውሱ እያለ ነው አላህ። የውመል ቂያማን አስታውሱ፣ ከዚህ ተግባራችሁ ተቆጠቡ፣ ቂያማን አስታውሱ የማይቀረውን እያለ ነው።
ከላ ተከልከሉ ተዋለ ከላ ተከልከሉ ኢዛ ጊዜ ዱከቲ በተሰባበረ ጊዜ አልአርዱ ምድር በተሰባበረ ጊዜ ደከን ደካ መሰባበርን በተሰባበረ ጊዜ መንኮታኮትን በተንኮታኮተሽ ጊዜ አለ ወጃአ ይመጣል ረቡከ ጌታህ ይመጣል አለ መቼ የውመል ቂያማ ለምን ፍርድ ሊሰጥ ይመጣል ማለት ነው ወጃአ ይመጣል ረቡከ እዚህ ጋር ትርጉሙን ቀይረው የሚፈስሩ አሉ ማለት ነው ወጃአ ይመጣል ረቡከ የጌታህ ትእዛዝ ይመጣል ብለው የሚፈስሩ አሉ ተጠንቀቁ ማለት ነው ይህ አህባሾች ምናምኖች ናቸው እንደዚህ ብለው የሚፈስሩ ትርጉሙን ይቀይራሉ እንዴ ጌታህ መጣ ሲባል እንዴ ጌታ ይመጣል ካልነው እኮ እንደ ፍጡራ እንደ ሰዎች ይሆንብናል የሱ መምጣት እንዴት ነው ብለው ፍልስፍና ውስጥ ይገባሉ ማለት ነው ከይፍያው እንዴት ነው ብለው ይገባሉ ማለት ነው እኛና ቃል እንዴ አናውቅም አላህን ያየዋል እንዴ ያየው የለም ስለዚህ መምጣትን ይመጣል ከማ የሊቁ ቢጀላሊ ለሱ በሚገባውን መገባት ይመጣል ለሱ በሚገባው መልኩ እንዴት ነው የሚመጣው እንዴት ነው ከፍጡራን ጋር ይመሳሰልብናል እንደዚህ ካል ብሎ ይላሉ ማለት ነው ለየመጣው ነው ምን ወጃአ ይመጣል ረቡከ ጌታህ ይመጣል ለሱ በሚገባው መልኩ ከማ የሊቁ ቢጀላሊ ለሱ መገባትን በሚገባው መልኩ ይመጣል አላህ Subhanahu Wa Ta'ala እዚህ ጋር ምን ብለው ፈስሯል ወጃአ ይመጣል ረቡከ የጌታህ ትእዛዝ ይመጣል ብለው ፈስረው የአማርኛውም ትርጉም ሐታ በዚህ ነው የፈሰረው ማለት ነው ተጠንቀቁ ማለት ነው ስለዚህ ፍልስፍና ውስጥ መግባት የለብንም እንዴት ነው ምናምን ከይፍያውን አናውቅም እኛ طيب وجاء يمطال لربك ጌታህ ይመጣል እቺ የውመል ቂያማ ፍርድ ሊሰጥ ይመጣል ማለት ነው وجاء يمطال ربك ጌታህ ይመጣል والملك መላእክቶችም ይመጣሉ ሶፈን ሶፍ ሆነው በሰልፍ ሆነው ይመጣሉ አላህ Subhanahu Wa Ta'ala እንግዲህ ሰባቱም ሰማይ በምንድን ነው የተሞላው በመላእክቶች ነው የተሞላው አይደል ከዛ ነገ የውመል ቂያማ ይመጣሉ በሰልፍ ሆነው ያን ቀን አስታውሱ እያለ ነው አላህ Subhanahu Wa Ta'ala ተዚህ ተግባራችሁ ተቆጠው ያን ቀን አስታውሱ እያለን ነው እኮ وجاء يمطال ربك ጌታህ والملك መላእክቶችም ይመጣሉ ሶፈን ሰፍ ሆነው በሰልፍ ሆነው ማለት ነው ሶፈን ሶፋ በሰልፍ ሆነው መላእክቶችም ይመጣሉ አለ ወጂአ ይመጣል አለ የውመኢዝም የዛን ቀን ይመጣል አለ ወይ እዚህ ላይ ስቀሩ የውመኢዝም በሉ ማለት ነው አያይዛችሁ ስቀሩ ደግሞ ወጂአ የውመኢዝም ቢጀሃነም ነው ምንለው ወጂአ ይመጣል አለ የውመኢዝም የዛን ቀን ይመጣል የውመል ቂያማ ማለት ነው የዛን ቀን ይመጣል ቢጀሃነም ጀሃነም ትመጣለች አለ ጀሃነም ትመጣለች በምንድነው ማን ነው የሚያመጣት መላእክቶች እየጎተቱ በሰባ ሽልጓም ተለጉማ ጀሃነም ትመጣለች ማለት ነው በእያንዳንዱ ልጓም ደግሞ ስንት ሺህ መላእክት አለ 70 ሺህ መላእክት አለ ይላል ሱብሃንአላህ እንግዲህ በ70 ሺህ ልጓም እየጎተቱ ያመጣታል በእያንዳንዱ ልጓም ደግሞ 70 ሺህ መላእክት አለ ማለት ነው አላሁ አክበር አላህ ያ ረቢ ወጂአ ይመጣል የውመኢዝም የዛን ቀን የውመል ቂያማ ማለት ነው ጀሃነም ትመጣለች እየጎተቱ ያመጧታል ጀሃነም ታጓራለች ማን ነው በጌታዬ የካደው ማን ነው እያለች ታጓራለች ማለት ነው ላ ኢላሃ ኢላላህ የውመኢዝን ያንን ቀን ያስታውሱ እያለ ነው አላህ ወጂአ ይመጣል የውመኢዝም የዛን ቀን ጀሃነም ይመጣል ጀሃነም ትመጣለች አለ ጀሃነም ትመጣለች አለ ነማናቸው የሚያመጡት መላእክቶች እየጎተቱ ያመጧታል ማለት ነው የውመኢዝን የዛን ቀን አለ እንግዲህ ያ ከባዱ ቀን ማለት ነው የውመኢዝን የዛን ቀን የተዘከሩ ያስታውሳል አለ አልኢንሳኑ የሰው ልጅ ያስታውሳል እንግዲህ ያሳለፈውን የሰራውን ስራ ሁሉ ያስታውሳል ማለት ነው ይጸጸታል ማለት ነው ያገናዝባል ግን ጸጸቱ ይጠቅመዋል አይጠቅመውም ማስታወሱ ይጠቅመዋል አይጠቅመውም እህን ጊዜ ነው አሁን ላይ ነው መንቃት ያለብን አሁን በዱንያ ላይ ያለን ነው ሳንያዝ በፊት የውመኢዝን የዛን ቀን አለ የተዘከሩ የውመኢዝን የዛን ቀን የውመል ቂያማ ማለት ነው የውመኢዝን የዛን ቀን የተዘከሩ ያስታውሳል አልኢንሳኑ የሰው ልጅ ያስታውሳል ወአና እዚለ ወአና ለሁ ዚክራ ማለት ወአና ማለት አይነ እንደ ማለት ነው አይነ የት ነው ለሱ الذكر ማስታወሱ የት ነው የሱ ማስታወስ የት ነው ከየቱ ነው የሱ ማስታወሱ
ምን ያደርግለታል ምን ይጠቅመዋል እያለ ነው طيب እዚህ ጋር ወአና ማለት የት ነው አይነ እንደማለት ነው ወአና አይነ እንደማለት ነው ለሁለሱ الذكرى ማስታወሱ የት ነው እስኪ እሱ ማስታወስ ምን ይጠቅመዋል አሁን ቢያስታውስ ምን ያደርግለታል በዱንያ ላይ ያለ ነበረ አይ ቅጣት አለ እኮ ጀሃነም አለ ጀነት አለ የአላህ ቅጣት እኮ ከባድ ነው የውመል ቂያማ እኮ አለ ብሎ ማስታወስ ያኔ ነበረ በዱንያ ላይ ያለ አሁን የሱ ማስታወስ የት አለ በዱንያ ላይ ሆኖ ያስታውሱ የት አለ ያለ ነው ወአና የት አለ ለሁለሱ الذكرى ማስታወሱ የት አለ የት ነው የሱ ማስታወስ አለ ስለዚህ በዱንያ ላይ ያለን ነው ማስታወስ አሁን ነው ማስታወስ ያለብን አሁን ነው የአላህ ቅጣት ከባድ ነው ወአና ከየቱ ለሁለሱ الذكرى ላይ ወአና ከየቱ ብለውም ይፈሰራሉ ወአና ከየቱ ለሁለሱ الذكرى ማስታወሱ የሱ ማስታወስ ከየቱ ነው የቱ ነው እንደማለት ነው የቱ ነው የሱ ማስታወስ የት ነው የት አለ ማስታወሱ ይጠቅመዋል አይጠቅመውም እያለ ነው አላህ Subhanahu Wa Ta'ala طيب ወአና የት ነው ለሁለሱ الذكرى ማስታወሱ የት ነው የት አለ ስለዚህ ማስታወሱ አይጠቅመውም አሁን ቢያስታውስ ነገው መልቂያማ ቢያስታውሰው ከሞተ በኋላ ምን ዋጋ አለው ከተያዘ በኋላ ቢያስታውሰው ሁሉ ነገር ፍንትው ብሎ ሲታየው በቃ ይጸጸታል ማለት ነው የሰው ልጅ ከዛ يقول ብሎ ይላል የሰው ልጅ ማለት ነው يقول ብሎ ይላል ያ ለይተኒ ዋጥፋቴ ይላል ቀደምቱ ባስቀድም ኑሮ ይላል ለሐያቲ ምን አለ ለህይወቴ ባስቀድም ኑሮ ህይወት እንዳለ ታየው ማለት ነው ሁሉም ነገር ፍንትው ብሎ ታየው ህይወት መኖሩን ታየው አወቀ ያኔ ምን አለ ለህይወቴ ሰርቼ ምን ነው መልካም ስራን ሰርቼ ቢሆን ኑሮ እንደው ምን ነው ይላል ማለት ነው ይጸጸታል ያ መልካም የሰራው ሰው ደግሞ በዱንያ ላይ ያለ መልካም የሰራው ሰው ምን ነው እንደው በዛ በመልካም ስራ ላይ ጨምሬበት ቢሆን ኑሮ እንደው ምን ነው ይላል ማለት ነው የኛው ደግሞ እንደው ምን ነው መልካም ሰርቼ ቢሆን እንደው ምን ነው እያለ ይጸጸታል ማለት ነው يقول ብሎ ይላል ያ ለይተኒ ዋጥፋቴ ቀደምቱ ባስቀድም ኑሮ ለሐያቲ ለህይወቴ ምን አለ ባስቀድም ኑሮ እንደው ምን አለ መልካም ሰርቼ ቢሆን ኑሮ ብሎ ይጸጸታል ማለት ነው ጸጸቱ ግን ተቀባይነት የለውም فيومئذ يزان كان على الله سبحانه وتعالى فيومئذ يزان كان لا يعذب لا يلم يعذب ميقطا يلم عذابه عذاب قطاتن هو يسون قطات አይነት ማለት ነው هو يسو የማን ነው አላህ ማለት ነው የአላህን ቅጣት የሚቀጣልም የአላህን ቅጣት አይነት የሚቀጣ የለም የአላህ ቅጣት ምንድነው ሸዲድ ብርቱ ነው እንደ አላህ ቅጣት የሚቀጣ የለም ማለት ነው طيب لا يعذب فيومئذ يزان كان يوم القيامه لا يعذب ميقطا يلم عذابه يسون قطات አይነት احد አንድም የለም عذابه የሱን ቅጣት ማለት ነው የሱን ቅጣት አይነት احد አንድም የለም የሱን ቅጣት የሚቀጣ የለም አንድም ማለት ነው ولا واهنم لا يلم ولا يثيق وثاقه احد واهنم لا يلم يثيق የሚያስር የለም وثاقه የሱን አስተሳሰር ማለት ነው احد አንድም የለም የሚያስር ደግሞ የሱን አስተሳሰር አይነት አንድም የለም እንግዲህ ማሰር ማለት እነዛ መላእክቶች አሉ አይደል እነዛ መላእክቶች እየጠፈሩ እያሰሩ ጀሃነም እሳት ውስጥ ይወረውሯቸዋል ማለት ነው ولا يلم يثيق የሚያስር የለም وثاقه የሱን አስተሳሰር አይነት احد አንድም የሱን አስተሳሰር የሚያስር የለም ማለት ነው የሱን ቅጣት ደግሞ የሚቀጥ አንድም የለም በጣም የአላህ ቅጣት በጣም ከባድ ነው በጣም ولا يثيق የሚያስር የለም وثاقه የሱን አስተሳሰር احد አንድም የሱን አስተሳሰር የሚያስር አንድም የለም ማለት አላህ Subhanahu Wa Ta'ala እንግዲህ ይሄን ካይን ደግሞ ምን አለ አላህ ቀጥሎ ያ አየቱሃ ነፍሱል ሙጥመኢነህ ያቺኛዋ ደግሞ ያቺ የተረጋጋች ነፍስ በዱንያ ላይ ስትኖር ስታጣም አልহামዱሊላህ ሲያገኝም ደግሞ ያንን ያገኘው በመልካም ነገር ላይ የዋለ መልካም የሰራ የተረጋጋች ነፍስ ማለት ነው የሙእሚኖች ነፍስ ማለት ነው እዚህ ጋር የሚገልጽልን ያ አየቱሃ አንቺ ይላታል ማለት ነው ያ አየቱሃ አንቺ النفس አንቺ ነፍሶይ المطمئنه አንቺ የተረጋጋሽ ነፍሶይ ትባላለች ማለት ነው ይሄ መቼ እንግዲህ
ያ ሰው ያ ሙእሚን ያ አማኝ የሆነ ሰው ሩሁ ሊወጣ ሲል ይሄን ይባላል ማለት ነው። እንግዲህ መላእክቶች ሩሁን መለከል ሞት መቶ ሩሁን ሊያወጣ ሲል ይሄን ይባላል ያ ሰው ማለት ነው። ሩሁ ሊወጣ ሲል ማለት ነው። طيب ያ አየቱሃ አንቺ النفس አንቺ ነፍስ ወይ المطمئنة አንቺ የተረጋጋሽ ነፍስ ወይ ትባላለች። ኢርጂዒ ተመለሺ ኢላ ወደ ረቢኪ ወደ ጌታሽ ተመለሺ ራዲየተን የወደድሽ ሁነሽ መርዲየህ የተወደድሽ ሁነሽ የተወደድሽ ሁነሽ ወደ ጌታሽ ተመለሺ አንቺ የተረጋጋሽ ነፍስ ወይ ህይወቷን ስትኖር የተረጋጋሽ ማለት ነው። በዱንያ ላይ ስትኖር ተረጋግታ ነበር የኖረችው። ምን ትባላለች ያኔ ያ አየቱሃ አንቺ النفس አንቺ ነፍስ المطمئنة አንቺ የተረጋጋሽ ነፍስ ወይ ኢርጂዒ ተመለሺ ኢላ ወደ ረቢኪ ወደ ጌታሽ ተመለሺ ራዲየተን የወደድሽ ነሽ መርዲየህ የተወደድሽ ነሽ። አላህ ይወፍቀን። اللهم اجعلنا منهم فدخولي ግቢ ትባላለች ፊ ውስጥ ዒባዲ በባሮች ውስጥ ግቢ في عباد الصالحين بباروچ بصالح باروچ ውስጥ ደጋግ በሆኑ ባሮች ውስጥ ግቢ ትባላለች ማለት ነው። فدخولي ግቢ في ውስጥ عبادي በባሮች ውስጥ ግቢ ትባላለች። ሷሊህ ደጋግ በሆኑት ባሮች ውስጥ በእነሱ መካከል ውስጥ ግቢ ይላታል ማለት ነው። አላህ ከነሱ ያድርገን ያ ረብ። فدخولي ግቢ في ውስጥ عبادي በባሮች ውስጥ ግቢ ትባላለች። ወድኹሊ ግቢ ጀነቲ ውስጥ ግቢ ትባላለች። ያቺ ሙጥማኢነህ ያቺ የተረጋጋች የሆነች ነፍስ ያቺ አማኝ የሆነች ነፍስ ያቺ ሙእሚን አማኝ የሆነች ጌታዋን ፈሪ የሆነች ነፍስ ይሄንን ትባላለች ማለት ነው። اللهم اجعلنا منهم الله ከነሱ ያድርገን። አላህ ከሙእሚኖች ከአማኞች ያድርገን። ከጀሃነም እሳት አላህ ይጠብቀን። የአላህ ዕቃ ውድ ነች፣ ጀነት ውድ ነች፣ እንዲሁ አትገኝም እና አላህ ይወፍቀን። መልካም ነገር የምንሰራ አላህ ያድርገን። هذا والله اعلم። ስተት ካለኝ እያረማችሁኝ ያው ደቂቃው ሄደ። እንግዲህ ደቂቃው እየሄደብኝ ነው፣ ምንም ማድረግ አልችልም። ይሄን ይመስላል። ስተት ካለኝ በኮሜንት እያሳወቃችሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።